ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የአብይ አህመድን የተባበሩት አረብ ኤሚሬቶችን ጉዞ እንደ ጦርነት ዘመቻ ያለ ነው ሲሉ ባጫ ደበሌ ገልጸውታል። ሙስሊሙም ክርስቲያኑም የኢትዮጵያ ዜጋ ለአብይ ጤንነትና ደህንነት ይጸልይ ነው ያሉት የኦህዴድ ብልጽግናው አምባሳደር በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። ብርሃኑ ነጋ የመንግስት ባለስልጣን ሳይሆኑ ቢሞቱ ያዝኑ እንደነበር ተናገሩ። በትምህርት ሚኒስቴርነት ከትምህርት ገበታቸው ውጭ ሚሊዮኖችን ከ12ኛ ክፍል እንዲወድቁ ያደረጉባቸው ያለፉት 4 ዓመታትንም አወድሰዋል። ወደ እናንተ ይደርሳል። የአሜሪካ መንግስት አንድ የብልጽግና ሚሊሻን ተቀላቅሎ የዘር ማጥፋት ላይ ተሳትፏል የተባለን ግለሰብ አስሮ ወደ ኢትዮጵያ መላኩን ተከትሎ የሚወጡ መረጃዎች መነጋገሪያ ሆኗል። ግለሰቡ በጄኖሳይድ ቅስቀሳ፣ በሰብአዊ መብት ጥሰትና የሚሊሻ ኃይል አባል በመሆን ተወንጅሎ ታስሮ መመለሱን በማስመልከት የአሜሪካ መንግስት ባወጣው መግለጫ ፋኖ ሽብርተኛ እንደሆነ የሚጠቅስ ነጥብም ተካቷል። እንዴት እና ለምን በዝርዝር የምንመለከተው ጉዳይ ይሆናል። በጦርነቱ ሳቢያ የዋጋ ጭማሪ ሊያደርግ እንደሚችል የኢትዮጵያ አየር መንገድ ገለጸም። ይህ የተነገረው ብልጽግና ነዳጅ ቆጥቡ ብሎም ሌሎች የጭማሪ እርምጃዎችን ሊወስድ እንደሚችል ባሳወቀ ማግስት ነው። ሌላኛው መረጃችን ነው። ኢራን 44ኛው የሚሳኤል ማዕበል ያለችውን ጥቃት አድርሳ በእስራኤል በርካታ ሰዎች ተጎዱ። ጠቅላይ ሚኒስትር ኔታንያሁ ደግሞ በኢራን ያለው የሽብር ስርዓትን እያደቀቅነው ነው፣ በሊባኖስ የሚገኘው አጋሩ ሄዝቦላህም እየተመታ ነው ሲሉ ተደምጧል። በሌላ በኩል አሜሪካ በኢራኑ ጦርነት በ6 ቀናት ውስጥ ብቻ ከ11 ቢሊዮን ዶላር በላይ ወጪ እንዳወጣች ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአብይ አህመድን የተባበሩት አረብ ኤሚሬቶችን ጉዞ እንደ ጦርነት ዘመቻ ነው ሲሉ ባጫ ደበሌ ገልጸውታል። ሙስሊሙም ክርስቲያኑም ዜጋ ለአብይ ጤንነትና ደህንነት ይጸልይ ነው ያሉት የኦህዴድ ብልጽግናው አምባሳደር የብልጽግናው ፕሬዚደንት የተባበሩት አረብ ኤሚሬቶች ጉዞ መነጋገሪያ ከሆኑ ከመካከለኛው ምስራቅ ጦርነት ጋር ከተያዙ ጉዳዮች ውስጥ አንዱ ነው። ኢትዮጵያና የቀደሙ መሪዎቿ በእንዲህ ያለ ዓለም አቀፋዊ መናጋት ወቅት በገለልተኛ አቋም ካልሆነም ከተወረሩና ከተበደሉ ወገኖች ጎን ስትቆምና ሲቆሙ የሚታወቅ ቢሆንም አሁን ብልጽግና ሳይጠራ ራሱን ጎትቶ ወደ ጦርነት አሰላለፉ ለማስገባት እየጣረ ስለመሆኑም የአብይ አህመድ የቅርብ ጊዜ ተግባራት ማሳያ ናቸው። ጠቅላይ ሚኒስትሩ በዚህ ጦርነት ከኢራን ተደጋጋሚ ጥቃቶችን እያስተናገደች ወደምትገኘው የጦር መሳሪያ ታጣቂያቸው አቡዳቢ ማቅናታቸውም ይታወቃል። ይህንን ተከትሎ አስተያየታቸውን የገለጹት የብልጽግናው አምባሳደር ባጫ ደበሌም የአብይን ጉዞ ልክ እንደ ጦርነት ዘመቻ አድርገው አቅርበውታል። 30 ዓመታት ለሚጠጋ ጊዜ ኢህአዴግ ወታደር ከ5 ዓመት በላይ የደርግ ታጣቂ የነበሩት ባጫም ለ1 ዓመት ደግሞ የአብይ አህመድ ጀነራል ሆነው በርስ በርስ ጦርነት በአመራርነት መሳተፋቸው ይታወቃል። በትግራይ ጦርነት በራያ ግንባር ጦር ይዘው የዘመቱትና ደሴና ኮምቦልቻን በትግራይ ሰራዊት የተነጠቁት እንደዚሁም የመከላከያ ሰራዊት ምርኮኞችን የታላቁ ሩጫ ኢትዮጵያ ሰልፈኞች በማለት የሚታወቁት እኒህ የቀድሞ ጀነራል አሁን አብይ አህመድ ወደ አቡዳቢ ያደረጉትን ጉዞም በዛ የእርስ በርስ እልቂት ወቅት ከነበረው ሁነት ጋር አመሳስሎም ነው የሚገልጹት። ባጫ ሚሳኤሎችና ድሮኖች ከሰማይ እየዘነቡ ባለበት አደገኛ ወቅት ጠቅላይ ሚኒስትሩ ወደ ስፍራው መጓዛቸው ዓለምን ያስደነቀ ነው ይላሉ። ዓለም ስለመደነቁ እንዴት እንዳወቁ ባይታወቅም ባጫ ግን በዚሁ ጉዳይ እንደ ማነጻጸሪያ ያቀረቡትና አለቃቸው ከዚህ በፊትም ዓለምን አስደንቀው ነበር ያሉበትን ክስተትም በሰሜን ኢትዮጵያው ጦርነት ወቅት አብይ ወታደራዊ የደንብ ልብስ ለብሰው ወደ ጦር ግንባር መጓዛቸውን የገለጹበት ሁነት ነው። በእርግጥ በዛ የአብይ አህመድ ዘመቻ ዓለም መደነቁ የሚካሄድ አይደለም። አንድ የሀገር መሪ ነኝ የሚል ሰው የገዛ ህዝቡ ላይ ለዛውም በውጭ ሀገር ሰራዊት እገዛ ሚሊዮኖች ይገደሉ ዘንድ እንዴት ያደርጋል የሚል መደነቅ። የባጫ የዛሬ ማብራሪያ ቀጥሎ ያኔ በደንብ ልብስ ወደ ውጊያ ሜዳ የወረደ ሰው ዛሬም አቡዳቢ ተገኝቶ ለተባበሩት አረብ ኤሚሬቶች እህትና ወንድሞቻችን ጎን መሆኑን አሳየ ይላል። ለነ ባጫ ደበሌ በቴህራን የሚያልቁ፣ በአርሲ የሚገደሉ፣ በወለጋም የሚወድቁ፣ በአማራ ሳይንት የሚደበደቡ
የተደበደቡ የጦርነት ሰለባዎች እህትና ወንድም አይደሉም የሚል ትርጓሜ የሚያሰጠውም ይኸው ነው። የብልጽግናው አምባሳደር ባጫ ደበሌ ግን ሙሉ የጀኔራልነት ማዕረግ ከሰጧቸው ከ17 ቀናት በኋላ ወደ አምባሳደርነት የቀየሯቸው አብይ አህመድን እያወደሱ የኢትዮጵያ ሕዝብንም ጸልዩለት ሲሉ ይጠይቃሉ። ሮመዳንንም የሁዳዴ ጾምንም የምትጾሙ ለአብይ ደህንነትና ጤና ጥንካሬም እንጸልይ በማለት ብርሃኑ ነጋ የመንግስት ባለስልጣን ሳይሆኑ ቢሞቱ ያዝኑ እንደነበር ተናገሩ። በትምህርት ሚኒስተርነት ሚሊዮኖችን ከትምህርት ገበታቸው ውጭ ሚሊዮኖችንም ከ12ኛ ክፍል እንዲወድቁ ያደረጉባቸው ያለፉትን 4 ዓመታትን ማወድሷል። ከ1960ዎቹ ጀምሮ ፖለቲካ ውስጥ እንደገቡ የሚናገሩት ብርሃኑ ነጋ ቦንገር የኢሃፕ አባል እንደነበሩም ይገልጻሉ። ይሁን እንጂ እርሳቸው ስለ ራሳቸው ከተናገሩት ውጭ የድርጅቱ አባል እንደነበሩ የሚገልጽ ማስረጃ እምብዛም የለም። ብርሃኑ ጸረ ደርግ ትግሎች በተቀጣጠሉበት ዘመን ወደ አሜሪካ ከሄዱ በኋላ በ1983 የመንግስት ለውጥ ሲካሄድ ወደ አዲስ አበባ ከገቡ የመጀመሪያዎቹ ዲያስፖራዎች መካከልም ናቸው። በወቅቱም ከኢህአዴግ ታጋዮች ጋር የነበራቸው የግል መተዋወቅን ተገን በማድረግ ስልጣን እንዲሰጣቸው ጠይቀው እንደነበር የሚያስታውሱ የቀድሞ ባለስልጣናት ድርጅቱ አትመጥንም ብሎ እንደተዋቸው ይናገራሉ። ይልቁንም ኢህአዴግ የፈቀደላቸው የአዲስ አበባ ዩኒቨርሲቲ መምህርና የኢኮኖሚክስ ማህበር መስራች እንዲሆኑ ነበር የሚሉት አስተያየት ሰጪዎች በተደራጀ ፖለቲካ ውስጥ መግባት አልፈልግም ሲሉ ቆይተው በ1990ዎቹ አጋማሽ ጸረ ኢህአዴግ የተቃውሞ ፖለቲካ ሲጋጋል ወደ መድረኩ መጡ ይላሉ። አጋጣሚው ለስልጣን የሚያበቃ ሲመስላቸው ቀስተ ደመና የተባለ ስብስብ ይዘው ቅንጅትን ተቀላቀሉ የሚባልላቸው ብርሃኑ ነጋም በ1997 ምርጫ ማግስት የአዲስ አበባ ከንቲባ የመሆን የስልጣን ህልም እንደነበራቸው በመጽሐፋቸውም አስፈረውታል። ይሁን እንጂ እርሳቸው የመሩት የአመፅ እንቅስቃሴና ፓርላማ እንገባም የሚለው ዘመቻቸው መጨረሻ ላይ ለእስር ቤት ዳርጓቸው የጓጉለትን ስልጣን ሳያገኙት ራሳቸውን ቃሊቲ እስር ቤት አግኝተውታል። ጥፋተኛ ተብለውም የእድሜ ልክ እስራት ተፈርዶባቸው ነበር። ይሁን እንጂ በኋላ ላይ የኢህአዴግ መንግስትና የኢትዮጵያ ህዝብን ይቅርታ ጠይቀው ከእስር ቤት የተፈቱ ሲሆን ከእስር ቤት ከወጡ በኋላም ኢህአዴግን በሻቢያና ግብጽ እገዛ ለመታገል ሲሰሩ እንደነበር ራሳቸውም የሚናገሩት ነው። ከግብጽ $500,000 በአንድ ዙር ብቻ እንደተከፈላቸው በመግለጽም የህዳሴው ግድብ እንዳይገነባም መንግስት ገንዘብ እንዳይሰበስብ በመቀስቀስ ከሻቢያን ፓስፖርትን በመያዝ ትግል ላይ ነኝ ይሉ ነበር። ይሁን እንጂ እርሳቸው ከአስመራ በመሩት ትግል ሳይሆን በሀገር ውስጥ በተካሄደ አመፅ መንግስታዊ ለውጥ ሲመጣ የሚናፍቁትን ስልጣን የሚያገኙበትን አጋጣሚ ያገኙ ዘንድ ከአብይ አህመድ ጥሪ ቀርቦላቸዋል። ግንቦት 7 ጊዜ ያለፈበት ፋሽን ነው። ውጊያ አቁማችሁን አይጠቅምም። ዶክተር ብርሃኑ ነጋ እኔን ገለው ወይም አስገድለው ስልጣን መያዝ፣ እኔ እሳቸውን ገድየው ያስገድየ ስልጣን ላይ መቆየት፣ ሁለቱም ጊዜ ያለፈበት አሮጌ ፋሽን ነው። ለኢትዮጵያ ምንም አያስፈልግም ጥይት ማባከን። ብርሃኑ ነጋ ይህንን ጥሪ ተከትሎ ወደ ሀገር ቤት ከገቡ በኋላ አብይ አህመድ አሻጋሪ ነው፣ ሽመልስና ለማን አምናቸዋለሁ ወዘተ ሲሉ ቆይተው ከአብይ አህመድ ለመጀመሪያ ጊዜ የኮሚሽነርነት ስልጣን ተሰጥቷቸዋል። በመቀጠልም የትምህርት ሚኒስትር የተደረጉ ሲሆን በእርሳቸው ዘመንም ኢትዮጵያ ውስጥ ተመዝግቦ የማያውቅ ተማሪ ከትምህርት ገበታ ውጭ እንዲሆን ሆኗል። በየአመቱም በመቶ ሺዎች የሚቆጠሩ ተማሪዎችን ከ12ኛ ክፍል እንዲወድቁና ተስፋ እንዲቆርጡ የሚያደርገው የአብይ አህመድን ፖሊሲ ተግብረዋል። ሁለት መንግስታትን ስታገል ነበር የሚሉት ብርሃኑ ነጋ ሶስተኛውን መንግስት መታገልን ሳይሆን ማገልገልን መርጠው የከረሙባቸው ያለፉት 4 ዓመታትን የህይወታቸው ግብ አድርገው ሲናገሯቸውም ተደምጧል። መንግስታዊ ሹመት ሳላገኝ በሞት አዝን ነበር በማለት አብይ አህመድ የሰጧቸውን ስልጣን እንደ ስኬት ቆጥረውም አቅርበውታል። ኢትዮጵያን መንግስትን እንዳውቅ ያደረጋችሁኝ እናንተ የኢዜማ ሰዎች ናችሁ እና መንግስት ውስጥ ስትሆን በጣም ብዙ ነገር መስራት ይችላል። ትልቅ አቅም ነው የሚሰጠው መንግስት። ያንን ሳላይ በሞት አዝን ነበር። እንዴት ለዚህ ሹመት ሳይበቁ ቢሞቱ ያዝኑ እንደነበር የሚናገሩት ብርሃኑ የብልጽግና እህት ድርጅት እንደሆነ ከሚነገርለት ኢዜማ ተሰናብተዋል የተባለው ከቀናት በፊት ነው። በደርግ ዘመን ጀመርኩት ያሉትን የፖለቲካ ትግል በአብይ አህመድ ተሿሚነት ያጠናቀቁትና ጡረታ ወጣሁ የሚሉት ብርሃኑ ነጋም ለሻቢያና ለግብጽ እስከ መታዘዝ ያደረሳቸው ይኸው የስልጣን ናፍቆት መሆኑን ግን አላነሱም።
የአሜሪካ መንግስት አንድ የብልጽግና ሚሊሻ ተቀላቅሎ የዘር ማጥፋት ላይ ተሳትፏል የተባለን ግለሰብ አስሮ ወደ ኢትዮጵያ መላኩን ተከትሎ የሚወጡ መረጃዎች መነጋገሪያ ሆኗል። ግለሰቡ በጄኖሳይድ ቅስቀሳ፣ በሰብአዊ መብት ጥሰትና በመንግስት ደጋፊ ታጣቂ ኃይል አባል በመሆን ተወንጅሎ ታስሮ መመለሱን በማስመልከት የአሜሪካ መንግስት ባወጣው መግለጫ ፋኖን ሽብርተኛ እንደሆነ የሚጠቅስ ነጥብም ተካቷል። የአብይ አህመድ አገዛዝ ለ2 ዓመታት በትግራይ ክልል ውስጥና ከክልሉ ውጭ የሚኖር የትግራይ ህዝብን ከታሪክ ከህሊናና ከምድረገጽ እናጥፋ ብሎ ዘመቻ ሲያከናውን የጅምላ እልቂት ጥሪው በከፍተኛ ባለስልጣናቱ በኩል የሚመራ እንደነበር አይዘነጋም። ጠቅላይ ሚኒስትሩ ትግረኛ ተናጋሪ ኢትዮጵያውያን መጥፋት ያለባቸው ካንሰሮች ናቸው ብለው በፌስቡክ ላይ መጻፋቸውን ተከትሎ የፌስቡክ ኩባንያ ጽሁፋቸውን እልቂት ጠሪ በመሆኑ አስወግጇለሁ ሲል መግለጫ ማውጣቱም የሚታወስ ነው። እንዲህ ባለመልኩ የተመራው ጦርነቱ ሌሎች ፈጻሚዎችና አስተጋቢዎችን አሰልፎ ለ2 ዓመታት ተካሂዷል። ይህንን የዘር ማጥፋት ጥሪም የሰብአዊ መብት ጣሽና መሰል ወንጀል ፈጻሚ በማለት በዓለም አቀፍ የመገናኛ ብዙሃን ጭምር ሲዘገብለት ከነበሩ ግለሰቦች መካከል አንዱ ሰለሞን በጋሌ የተባለው ግለሰብ ሲሆን ከሚኖርበት አሜሪካን በዚሁ ጥፋቱ ምክንያት ነው በሚል ወደ አገሩ እንዲባረር ሆኗል። በዚህ በወቅቱ በመንግስት የፋኖ አባል ሆኖ የዘመተው ግለሰብ የትግራይን ህዝብ ከምድረ ገጽ አጥፎ እያለ ይጽፍ እንደነበር የሚጠቅሰው የአሜሪካ መንግስት ፋኖንም ደረጃ 3 ሽብርተኛ ቡድን የሚል ስም ሰጥቶታል። ግለሰቡ ምንም እንኳን የመንግስት ፋኖ ሆኖ በወቅቱ እንደዘመተ ሲዘገብ ቢቆይም አሁን ካለው የጸረ አብይ ዘመቻ ውስጥ ከሚገኘው ፋኖ ጋር ግንኙነት ያለው መሆኑን የአሜሪካ መንግስት ያለው ነገር የለም። ግለሰቡም ወደ ኢትዮጵያ ሲመለስ በአሁኑ ወቅት ከሚሳደደው የፋኖ ወገን ሆኖ ባለመገኘቱ ለስራት አልበቃም። ይሁን እንጂ ቲር 3 የሽብር ቡድን ከሚለው ዝርዝር ውስጥ ፋኖ የተካተተ መሆኑ መነጋገሪያ መሆኑ አልቀረም። የደረጃ 3 የሽብር ቡድን የሚባሉት በኮንግረስም ሆነ በሴኔት አሊያም በፕሬዝደንታዊ ትዕዛዝ በአዋጅ ያልተፈረጁ ወይንም አንዲዚግኔትድ ቴሮሪስት ኦርጋናይዜሽንስ የሚባሉትን የሚመለከት ሲሆን በአሜሪካ የኢሚግሬሽን ህግ መሰረት የተለየ ትርጉም ያላቸው ቡድኖች ናቸው። ቲር 3 የሚባሉት ምንም እንኳን አሸባሪ ተብለው በይፋ የታወጁ ቢሆንም በሽብር ተግባር ላይ የተሰማሩ 2 ወይም ከዛ በላይ የሆኑ ሰዎች ስብስብ ተብለው የሚገለጹ መሆናቸውን ዲፓርትመንት ኦፍ ዘ ሆምላንድ ሴኩሪቲ ያስረዳል። በምድብ 1 እና 2 ውስጥ የሚካተቱት ግን እንደ አልሻባብና አይኤስኤስ ያሉ ቡድኖች ናቸው። ቲር 3 የተባሉት በይፋ ዝርዝራቸው የማይገለጽ ይልቁንም አንድ ግለሰብ ወደ አሜሪካ ለመግባት ቪዛ ሲጠይቅ ወይም ጥገኝነት ሲጠይቅ የኢሚግሬሽን ባለስልጣናት ግለሰቡ ጥያቄው ተቀባይነት እንዲያጣ የሚያደርጉበት መንገድ ነው። በዚህም መሰረት አንድ ግለሰብ ቲር 3 ተብሎ በሚፈረጅ ቡድን ውስጥ አባል ከሆነ ወይንም የገንዘብ ድጋፍ ከሰጠም፣ ስልጠና ከወሰደና መሰል ነገር ካደረገም ወደ አሜሪካ እንዳይገባ ሊታገድ ይችላል። በአንድ ወቅት የኩርድ ዲሞክራቲክ ፓርቲ KDP አባላት የነበሩ ሰዎች እንኳን ሳይቀር በዚህ ህግ መሰረት ቪዛ ተከልክለው እንደነበርም ተዘግቧል። ህወሓትም ለብዙ ዓመታት በአሜሪካ የኢሚግሬሽን ባለስልጣናት ዘንድ እንደ ቲር 3 ይታይ የነበረ ሲሆን በ17 ዓመቱ የትጥቅ ትግል ዘመን የሰብአዊ መብት ጥሰት ፈጽሟል በሚል ጥርጣሬም ነበር። ይሁን እንጂ አባላቱና ደጋፊዎቹ ከአሜሪካ ስለመባረራቸው ተነግሮ አያውቅም። አንድ ግለሰብ የፋኖም ሆነ የሌላ ታጣቂ ድርጅት አባል መሆኑም በማህበራዊ ሚዲያ ካሳወቀ ወይንም ድጋፍ ማድረጉ ከተረጋገጠም አሜሪካ ውስጥ የመኖር መብቱን ሊያጣ ወይንም ደግሞ ወደ ሀገር እንዳይገባ ሊታገድ እንደሚችልም ይኸው የአሜሪካ መንግስት የኢሚግሬሽን አሰራር ያስረዳል። በማህበራዊ ሚዲያ ላይ የለጠፉትን ፎቶ ወይንም መረጃም አሊያም ደግሞ የትኛውን ማስተያየት ማጥፋት ደግሞ ነገሩ እንደሚያከብረው የሚገልጹት ባለሙያዎች የጠፋውን ወይንም ዲሊት የተደረገውን የማህበራዊ ሚዲያ መረጃ መልሶ እንዲወጣ ሊደረግ እንደሚችልም ይገልጻሉ። በጦርነቱ ሳቢያ የዋጋ ጭማሪ ሊያደርግ እንደሚችል የኢትዮጵያ አየር መንገድ ገለጸ። ይህ የተነገረው ብልጽግና ነዳጅ ቆጥቡ ብሎ ሌሎች የጭማሪ እርምጃዎች ሊወሰዱ እንደሚችሉ ባሳወቀ ማግስት ነው። የገንዘብ ሚኒስትሩ አህመድ ሺዴ የመካከለኛው ምስራቅ ጦርነት ምን ያክል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ ሲሉ ገልጸው እንደነበር የሚታወስ ነው። በጦርነቱ ምክንያት የታየው የነዳጅ ዋጋ ጭማሪ አስፈሪ ያሉትን የብልጽግናው ሹም መንግስታቸው በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ ያደርጋል ሲሉ መግለጻቸውም አይዘነጋም። በእርግጥ ያገዛዛቸው የሌብነት ሰንሰለት በሚዘርፈው ነዳጅ ላይ ያልታወጀ ከመደበኛ ዋጋ በ3 እና በ4 እጥፍ ያሻቀበ ዋጋ ነው በሀገሪቱ ያለው። አሁን ደግሞ በጦርነቱ ሳቢያ የኢትዮጵያ አየር መንገድ የትኬት ዋጋ ጭማሪ ሊያደርግ እንደሚችል ገልጿል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ሳቢያም በአካባቢው ሀገሮች ያደርጋቸው የነበሩ በረራዎችን ያቋረጠው የኢትዮጵያ አየር መንገድ ጦርነቱ ከቀጠለ በአውሮፕላን ትኬት ዋጋ ላይ ጭማሪ እንደሚያደርግ ነው የሚገልጸው። የኢትዮጵያ አየር መንገድ ግሩፕ
የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያደቻም ለሪፖርተር እንደገለጹት ላለፉት 2 ሳምንታት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የዓለም የነዳጅ ዋጋ ላይ ጭማሪ መታየቱ ተጠባቂ ነው። ነገር ግን አየር መንገዱ በተያዘው ወር ዋጋ ጭማሪ እንደማያደርግ ተናግሯል። የአውሮፕላን ነዳጅ ከአንድ ወር ቀደም ብሎ ግዢ የሚፈጸም በመሆኑ አሁን አየር መንገዱ የጉዞ ትኬትም ሆነም በካርጎ ማጓጓዣ ክፍያዎች ላይ የተያዘው ወር እስከሚጠናቀቅ ድረስ የዋጋ ጭማሪ አያደርግም ብለዋል። ሪፖርተር እንደዘገበው ነገር ግን ጦርነቱ የሚቀጥል ከሆነም አሁን ያሉ የዓለም አቀፍ የኢኮኖሚ ትንበያዎችና ጠቋሚዎች እንደሚያሳዩት ነዳጅ በ16 እና 17 በመቶ ድረስ የዋጋ ጭማሪ ሊኖረው ይችላል። ይህ ከሆነ የኢትዮጵያ አየር መንገድም በትኬት ላይ ዋጋ ጭማሪ ያደርጋል ብለዋል። አየር መንገዱ በዚህ ጦርነት ምክንያት በ100 ሚሊዮኖች ዶላር ገቢውን እንዳጣ መግለጹ የሚዘነጋ አይሆንም። ኢራን 44ኛው የሚሳኤል ማዕበል ያለችውን ጥቃት አድርሳ በእስራኤል በርካታ ሰዎች ተጎዱ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ያለውን የሽብር ስርዓት እያደቀቅነው ነው፣ እንደዚሁም በሊባኖስ የሚገኘውን አጋሩን ሄዝቦላህንም እየመታ ነውና እያሸነፍነው እንገኛለን ሲሉ ተናግሯል። በሌላ በኩል አሜሪካ በኢራኑ ጦርነት በ6 ቀናት ውስጥ ብቻ ከ11 ቢሊዮን ዶላር በላይ ወጪ እንዳስወጣት ተነግሯል። የመካከለኛው ምስራቅ ጦርነት ቀጥሎ በተለይም እስራኤል ናዝሬት አቅራቢያ ቤይሩትና ቴሄራን ከተሞችን ፍንዳታዎችን ሲያስተናግዱ አድረዋል። የእስራኤል መከላከያ ኃይል ከኢራን ተጨማሪ ሚሳኤሎች ወደ ሀገሪቱ መተኮሳቸውን አሳውቋል። ይህንን የኢራንን አዲስ የሚሳኤል ጥቃት ጦሩ መለየቱን ተከትሎ በሰሜናዊ የእስራኤል ግዛቶች በሙሉ የአየር ጥቃት የማስጠንቀቂያ ደወሎች በተደጋጋሚ ተሰምተዋል። በዛር ዚር መንደር ናዝሬት አቅራቢያ የእስራኤል ሚሳኤል ቢያንስ 33 ሰዎችን ሌሊቱን ማቁሰሉም ታውቋል። የኢራኑ አዲስ ጠቅላይ መሪ እንበቀላቸዋለን ሲሉ ትናንት በንባብ እንዲቀርብ የተደረገ መልእክታቸውን አስተላልፈው ነበር። ዶናልድ ትራምፕ ፊት ለፊት ሳይታዩ መልእክት ያሻገሩትን መሪ በተመለከተ ተጠይቀው ደግሞ እሱ የተጎዳ ይመስለኛል፣ ነገር ግን በሆነ መልኩ በህይወት ሳይኖር አይቀርም በማለት የመሪውን ጤንነት ወይም ደህንነት በተመለከተ ያላቸውን መረጃ አጋርተዋል። ይህ የፕሬዝደንቱ አስተያየት የተሰጠው አዲሱ የኢራን ጠቅላይ መሪ ጦርነቱ ከተጀመረ ጊዜ አንስቶ እስካሁን ድረስ በአደባባይና በህዝብ ፊት በአካል ታይተው ስለማያውቁ ነው። የዶናልድ ትራምፕ አስተዳደር አሜሪካ በኢራን ላይ የከፈተችው ጦርነትን ተከትሎ በመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር ወጪ እንዳስወጣው አሃዛዊ ግምቱን አስቀምጧል። የዶናልድ ትራምፕ አስተዳደር ባለስልጣናት በዚህ ሳምንት በኮንግረሱ ገለጻ እንደተናገሩት በኢራን ላይ በተደረገው የመጀመሪያዎቹ 6 ቀናት ጦርነት አሜሪካ በትንሹ 11 ቢሊዮን ዶላር ገንዘብ ወጪ አድርጋለች። ይህ አሃዝ ለሴናተሮች በዝግ በተላለፈ ሪፖርት ላይ የቀረበ ሲሆን ጦርነቱን የሚጠይቀውን ወጪ በሙሉ አላካተተም። ነገር ግን ስለ ወጪው ተጨማሪ መረጃ ሲጠይቁ ለህግ አውጪዎች ተሰጥቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን አስመልክተው ይፋ መግለጫ ሰጥቷል። ጠቅላይ ሚኒስትሩ በዙም በሰጡት በዚህ መግለጫ በኢራን ያለው የሽብር ስርዓትን እያደቀቅነው ነው፣ እንደዚሁም በሊባኖስ የሚገኘው አጋሩ ሄዝቦላህም እየተመታና እየተሸነፈ ነው ሲሉ ነው የተሰሙት። ኔታንያሁ ሄዝቦላህ የእስራኤልን ኃይል በሚገባ እየቀመሰው ነው፣ ወደፊት የሚበልጥ እንዲሰማው እናደርገዋለን በማለት አስጠንቅቀው ለፈጸመው ትንኮሳ እጅግ ከባድ ዋጋ ይከፍላል ብለዋል። እስራኤል ትናንትና ዛሬ እያደረገች እንዳለው ሁሉ በአየር ድብደባዎች አማካኝነት የኢራን ህዝብ ወደ አደባባይ ወጥቶ ተቃውሞን እንዲያሰማ የሚያስችል ምቹ ሁኔታና ክፍተትን ለመፍጠር ጥረቷን ትቀጥላለች ሲሉ አስረድቷል። ጠቅላይ ሚኒስትሩ በንግግራቸው የኢራን መንግስት በህዝባዊ አመጽ ሙሉ በሙሉ ባይወድቅ እንኳን ካሁን በኋላ እጅግ የደከመ ይሆናል ሲሉም ነው የገለጹት። አሁን ያለችው ኢራን ፈጽሞ የተለየች ናት፣ ከዚህ ቀደም ታደርግ እንደነበረው ማስፈራራት አትችልም የሚሉት ኔታንያሁ ሀገሪቱ ቀድሞ የነበራት አይነት ኃይል እንደሌላትና ማንም ሊመክተው የማይችል ግዙፍ ጉልበተኛ መሆኗ እንዳበቃም ሲያስረዱ ነው የተሰሙት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።